ፊልጵስዩስ ምዕራፍ 3 ላይ ያለውን ቃል ቶሎ እናወጣለን። ቁጥር 10 ላይ ያለውን ተወሰኑ ደቂቃዎች ወስደን የጌታን ሐሳብ ካየን በኋላ እንጸልያለን። መጽሐፍ ቅዱስ ከያዛችሁ ፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ካገኛችሁ አብረን እናነባለን። አር ዩ ሬዲ? እሺ፣ ጮክ ብለን አብረን ነው የምናነበው። ለማንበብ 1 2 3 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እስቲ ከኔ ጋር በሉ። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እጆቻችን አንስተን ጌታ እንዲነካን ቃሉን በመንፈስ ወደኛ እንዲሰጠን እንጸልያለን። ሃሌሉያ። ቃሉ መንፈስ ነው። መንፈስ ደግሞ ሕይወት ይሰጣል። ያ የሚመጣው ሕይወት የማይሞት ሕይወት ነው። የዘላለም ሕይወት ነው። በምትገቡበት ቦታ በሙሉ የሞተውን የሚያስነሳ ሕይወት ነው። የጠፋውን እንዲገኝ የሚያደርግ ሕይወት ነው። ይልቁንም አሁን በዚህ ትውልድ የሚፈለገው ያ ሕይወት ነው። በዚህ ምሽት ይሄ ሕይወት ቤታችሁ ላይ ይግባ። እዚህ አሜን ስትሉ ቤታችሁ ውስጥ ያሉ ቋጠሮ ጥያቄዎች በዚህ ሕይወት ይመለስ። አእምሯችሁ ውስጥ ብቻ ሳይሆን መንፈሳችሁ ውስጥ የማይጠፋ እሳት ይለኮስ። እዚህ የሚቀጣጠለው ረጅም ዓመት የሚቀጥል እሳት ይሁንልን። ያው ጌታ ክርስቶስ የጉባኤው ድምቀት ይሁን። የኔና ያንተ ያንቺ ወርቅ ይሁንልን። ኢየሱስ የኛ አየር ነው። ኢየሱስ የኛ አየር ነው። እውነተኛ ጌጣችን ነው። ክብራችን ነው። መሰባሰቢያችን ነው። መቀጣጠሪያችን ነው። ኢየሱስ መደዋወያችን ነው። መፈላለጊያችን ነው። የዚች ቤተ ክርስቲያን ባንዲራዋ ኢየሱስ ይሆንላት። ዝና፣ ክብር፣ ወርቅ፣ ሀብቷ ይሄ ጌታ ይሆንላት። ይሄ እውነት በኢየሱስ አየሩን ይቆጣጠረው ዛሬ። እውነተኛ ምግብ፣ እውነተኛ እስትንፋስ አባ አንተነ የናፈቀነው አንተን ነው። እዚህ ያሉ ልጆች የተራቡት አንተን ነው። በብዙ ረሃብ በዚህ ቤት መጥተዋልና እባክህ በሚበላ መልክ ማዕዱነን፣ በሚጠጣ መልክ የእርካታ መጠጡነን፣ ለብሰን እንድንወጣ ሬድሜድ ልብስ ሆነልን፣ እንድናጌጥልህ የሰማይ ዳይመንድ ሆነልን፣ እንድናወራ የአእምሯችን ዕውቀት ሆነልን፣ እንድንበረታልህ የአጥንታችን ስትሬንግዝ ሆነልን፣ እንድንደፍርብህ የልባችን መረጋጋት ሆነልን፣ ለሁሉ እንድናወራ ዋና ስብከት ሆነልን። የጉባኤያችን ማዕከል አንተ ሁንልን አባ። አንድ የምስራች ነገር ልንገራችሁና ወደ ሐሳብ ይገባለሁ። የብዙ ትውልድን ቀልብ፣ የብዙ ሰዎችን ልቦና ወደዚህ ቆንጆ ወደ ሆነው ኢየሱስ የምትማርኩበት ጸጋ ይፈስላችኋል። በእውነት ልንገራችሁ፣ ሰው እናንተን አውርቶ ቀልቡ በጌታ ይወሰዳል። መተከዣቸው ኢየሱስ ይሆናል። የሚመሰጡበት ረጅም ሰዓት የሚመሰጡበት የምታወሪላቸው ኢየሱስ ይሆናል። ከዚህ ጌታ ውጪ መገረሚያ ሌላ አይኖራቸው። በቃ ማርቨለስ ክራይስት በእናንተ ዘመን ይሄን ጌታ ያደርጋል። ደግሞ ሁላችሁንም አንደበታችሁን ጌታ በዚህ ይጠቀማል። ጌታ ሆይ አንተ በኔ አፍ ተናግረህ በኔ አፍ አውርተህ አለመለወጥ አይቻልምና የኔ እጅ አይግባ፣ ጥበቤ አይግባ። ያንተ ሙሉ ዊዝደም ግን እባክህ ጉባኤውን ይውረስ። እግዚአብሔሩ ልንማር ሳይሆን ዛሬ ልናቅፍህ መተናል። አባት አይጠናም። አባት ትምህርት አይደለም። አባት ይታቀፋል። ወላጆቻችንን አጥንተናቸው አናውቅም፣ ግን አረጋቸዋለን። አባት ይታቀፋል። ይሄው እዚህ ቤት የመጣ ነው ልናቅፍህ ነው። ሃሌላ ሶኮራ ሻፓራዳ ታኪላ ዳባያ የሆነ ሰው አላቅም ጌታን ሲነካው ያለው ኤክስፒሪየንስ ሲያደርገው ያለው የሆነ ንዝረት ውስጡ ሲገባ ያለው የተለየ እሳት ውስጣቸው ሲገባ ያለው
እባክህ 10 ደቂቃ ትበቃለችና ተነካልን። አንተም ንካን። ሁሉ ለክብር ይሆን በጌታ በኢየሱስ ስም። ታላቅ ጭብጨባ ለእግዚአብሔር ሰጥተን እንቀመጣለን። ሃሌሉያ። 10 ወይ 15 ደቂቃ መሰረት ልጣል፣ ትንሽ ቤዝ ልጣል። ከኔ ጋር አብራችሁ በጌታ ፍቅር ጠይቃችኋለሁ። ከዛ የቀሩትን ደቂቃዎች ፍላይ እናደርጋለን። ከፍተኛ የሆነ ጫማ ወደ ላይ እንወጣለን። ስለዚህ ለመውጣት የሚሆን ነው ልጅ ውስጣችሁ ይቀመጥ። ማለት ይሄ መልእክት ከገባ ውስጤ በጣም ቆይቷል። አልወጣልኝ በቆንኩበት መድረክ ይሄንኑ ስፒሪት ነው እግዚአብሔር እንዳካፍል በዚህም ቸርች እግዚአብሔር ሰው ኢንቫይት ያደርገኝ የትንሳኤውን ኃይል ማወቅ፣ መለማመድ፣ መግለጥ። እስቲ ከኔ ጋር በሉ የትንሳኤውን ኃይል ማወቅ፣ መለማመድ፣ መግለጥ። መልእክቱ ያው ያነበብነው ክፍል ላይ ይሁን እንጂ ፊልጵስዩስ መጽሐፍን አጠቃላይ እንደው በስፋት ባናየውም በሆነ ነገር እንዲያግባባን ስለምፈልግ ስለ ወንጌል ከታሰረባቸው ስለ ወንጌል ዋጋ ከከፈለባቸው መልእክቶች መካከል የፊልጵስዩስ መጽሐፍ አንዱ ነው። ምክንያቱም እስር ቤት ለምን ንጹህ ወንጌል ሰበክ ተብሎ በታሰረበት ወቅት ሐዋርያው ቅዱስ ጳውሎስ ለአማኞች ፎከስ አድርጎ የጻፈላቸው ትምህርት አይደለም። የፊልጵስዩስ መጽሐፍ አደራ ለማጥናት ለማወቅ አትግቡ፣ ኤክስፒሪየንስ ነው፣ ልምምድ ነው የሚባለው። ለምሳሌ ምግብ ትምህርት አይደለም እንበለዋለን። አየር ትምህርት አይደለም፣ ልምምድ ነው። ልክ እንደዚህ ኦርጋኒክ በሆነ መንገድ ሁል ጊዜ በጌታ ምን ይበላችሁ ይላል ክርስቶስ። ጌታ የሆነ ወቅት አይደለም። ከፍታም ላይ ሆናችሁ ደስ ይበላችሁ፣ ዝቅታ ሆናችሁ ደስ ይበላችሁ። ቻሌንጅ ከቦሽም በቃ ይሄ በጌታ መደሰት ልምምድ ነው የሚለው። ይሄ ማሳያ እስር ቤት ገብቶ ቻሌንጅ ውስጥ ሆኖ ከጻፋቸው መልእክቶች ስትረስ የሚያደርገው እዚህ ላይ ነው። ምዕራፍ 1ን ስታዩት እዚህ ላችሁ እንደሆነ እኔ የምሰብከው ወንጌል አለ መመከቻ አድርጌ እንደተሾምኩ አውቀዋል አለ። ወንጌል ለኔ ምንም ነገር ሲመጣ ማሸነፊያ ነው። ለጳውሎስ ወንጌል ጋሻ ነው። ጀግኖች ሲመጡ ጡንቸኞች ሲመጡ መምታት አይችላቸውም፣ ቢታገል ይጥሉታል። ወንጌል ግን ለጳውሎስ ጀግኖችን ማሸነፍበት፣ አራዳዎችን ምረታበት፣ ጮሌዎች መጥተው ስለማልችል ስለሚበልጡኝ የተወለዱበት ሰፈር ጣራ ቀደው ስለሚገቡ ወንጌል ለኔ ብልጥነት ነው። ወንጌል መርዝ ቢመጣ መድኃኒት ያደርጋል። ወንጌል አድማ ቢመጣ ይበትናል። ወንጌልን ይዤ አለ የትም ገብቼ ድል አደርጋለሁ አለ። ዛሬም ለዚህ ጉባኤ የምስራች ወንጌል ገላጋይ ነው። የትም ሰፈር ኑሩ፣ ወንጌል ይዛችሁ ታሸንፋላችሁ። እስቲ 3 ጊዜ ወንጌል 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 በሉስ። እና አንዳንድ ግሩፖች አሉ እኔ ምሰብከውን ወንጌል አጣመው ስደት ለመጨመር ነው፣ መከራ ሊጨምሩብኝ ነው የሚሰብኩት አለ። ይሁን እንጂ አለ በዚህም በዚያ ማን ይሰበክ? ክርስቶስ ይሰበክ። ዋናው ዓላማ አየሩን እሱ ያዙ፣ ቲክቶኩን እሱ ያዙ፣ ዩቲዩቡን በቃ ዝም ብሎ ከበደ አበበ የሚለው ቀርቶ ከጠዋት እስከ ማታ ኢየሱስ ይወራ። ምን አለፋኝ ሰውየው ምንም ብሎ ይሁን ብቻ ኢየሱስ ይወራ። ምዕራፍ 1 ስትረስ የሚያደርገው የተሾንኩበት ነው። ምዕራፍ 2 ላይ በክርስቶስ ዘንድ ያለው ሐሳብ በማን ዘንድ ይኖር? በእናንተ ዘንድ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ መተካከል እንደሚገባው አልቆጠረም። የባሪያን መልክ ስሌቭ ፍሬም ነው የሚለው። ራሱን ምን አደረገ? ባዶ። በጣም ይከብደን። የትም ቦታ ስንሄድ ኤምቲ ሆኖ መምጣት አንችልም፣ እኔን ጨምሮ። የትም ቦታ ስንሄድ ትንሽ ነገር እንዳለን ለማሳወቅ እንጥራለን። ጌታችን ኢየሱስ ሲመጣ ግን ራሱ ምን አደረገ? ባዶ። በምስሉም ተገኝቶ እስከ መስቀል ሞት አይደል? ከዛ እግዚአብሔር ደግሞ ያለ ልክ በቃ ሚስጥሩ ይሄ ነው አለ። እዛ ዓለም ላይ ባዶ ነኝ ይሄው ሙላኝ ካልክ እዚህ ዓለም ላይ መክበድ ይመጣል። ጮአቸው አሜን በለው። ዘመናችሁ ምንም አይሙላችሁ፣ ይሄ ቃል በኢየሱስ ስም ይሙላችሁ። ምዕራፍ 3 እኔን ፈተነኝ እናንተ እንደሚፈትን አምናለሁ። ቁጥር 1 ላይ ቤታችሁ አንብቡት፣ ይደረድርላችኋል። እህቶቼ ምን ይላል? ዕብራዊ ነኝ፣ በሕግ ብትጠይቁኝ ጥንቅቅ ያልኩ ቶራንም ማቅ የዳዊት መጽሐፍ በሉት ነቢያት መጽሐፍ በኖሌጅ ጥግ ደርሻለሁ አለ። እሱ ብቻ አይደለም የተገረስኩ በ8ኛ ቀን። የሚደረድረው ትምክት ነው ባይዘወይ። እናንተ ደግሞ ጨምሩበት። በዚህ ዘመን ዘሬ ይሄ ነው፣ የሆነው ነገር አለኝ፣ ትምህርት አለኝ፣ ትንሽ ደግሞ ከሌሎች ወጣ የሚል ኢንፎርሜሽን ወጣ ያለ የሆነ ንግግር አለኝ ምለው ደርድሮታል። አመጣውና ስለ ክርስቶስ እንደ ጉድፍ ቆጥሬዋለሁ።
አማርኛው ሻይኒ ነው ስለሚያፍር ጉድፍ ይለዋል። ትክክለኛው ትርጉም እበት ነው የሚለው። እንደ እበት ዝና በለው ወርቅ በለው ችሎታ በለው ምድር የሚጋደሉበትን አምጥቶ ክራይስት ጋር ሲያመጣው እበት ነው። ለኔ ትልቁ ክብር እሱ ነው። ለኔ ዋጋ የምሰጠው እሱ ነው። ሌሎች የሚስቁበት ነገር አያስቀኝም። ሌሎች የሚሉበት እኔ አያስብለኝም። ሃሌሞካታ ዛሬ የሆነ ሰው እንዲህ ሲቀየራ ያለው አይደለም። አንተ የልጅ ልጅ በጌታ ተደንቆ በኢየሱስ አብዶ ክብሩን ጥሎ ክሬዚ ሆኖ የሚቀጥልበት ዘመን ጎናችሁ ስለ ክርስቶስ በሉት። ጎናችሁ አለን ክብርን በሉት፣ ዝናን፣ ጥቅምን እንደ እበት። አማርኛው ነው ስለ እንጂ ትክክለኛው ትርጉም ቆሻሻ እዳሪ ነው የሚለው። እንደውም ገብታችሁ አንብቡት። አሁን እያወራ መጥቶ ጳውሎስ አንድ ነገር ጠየቀ። ይሄን ሳነብ እኔ እንባይም ይመጣል። በጣም ቻሌንጅ ይደረጋሉ። ለመቀጠል አልችልም፣ እቆማለሁ። ምን አለ? እኔ አንድ ነገር ማወቅ ፈለግኩ አለ ጳውሎስ። ምንድነው ማወቅ የምትፈልገው? አንድ ነገር ቢገባኝ፣ በቃ ቢገባኝ ብዬ ምጸልየው እጅም ከጫንክልኝ ተገናኝተን ቡና እየጠጣን ካወራን ማወቅ የምፈልገው ጉባኤ ውስጥ የመጡ የሰዎችን ቁጥር ስልክ ጥሩ ነው ያስፈልገናል። ይምጣ ይሄ ግሬስ ፕሮፌቲክ ኦፊስ እንደሆነ አውቃለሁ። ቸርች የሰዎችን ጓዳ ማወቅ መልካም ነው። የሆነ እሱ አይደለም ማወቅ የምፈልገው አለ የትንሣኤው ኃይል። እዛ ውስጥ ሴክሬት አለ። ቢበራልኝ አለ ከገባኝ በላይ ቢገባኝ አለ አይውሽ ሞቼ ባቃው ነው የሚለው። እንደው በሞቱ አይደለም ሌክቸር ዋይት ቦርድ ሰተኝ ሞቼ ይሄን ፓወር ባቃው ምርጫ ይነዋል። ባገኘው ቁጥር ጸልይልኝ የትንሣኤው ኃይል እንዲበራልኝ ይላል ጳውሎስ። እዚህ ጉባኤ ቢገባ ከጸልያችሁልኝ የትንሣኤው ኃይል እንዲገባኝ በመከራው እንድካፈል በሞቱ እንድመስለው ያንን በቃ ይሄ መንፈስ ጳውሎስ ላይ አለ። እኔ ይሄን ቃል ሳውቀው እኔ ምን ልበል? እሱ እሺ ምን ብሎ ተናገረ? ባውቀው ነው የሚለው። ወንድማችሁ በእምነት ታናሹ እዚህ ጋራ ያንም ያክል ክብር ያየ ሰው አይኑ ተከፍቶ ሰማይ ባይዘወይ 15 14 ዓመት ራእይ አይቶ ደብቆታል። እግዚአብሔር ሰው 14 ዓመት ከ14 ዓመት በኋላ ነው ሰማይ ያየውን ቪዥን የተናገረው። ምንድነው ያስደበቀው? እኛ እኮ ባየን በማለዳው ነው እኮ አየር ምን ፈልገው ብልጭ ካለ ማለዳ መቼ በነጋና አየር ላይ አይቻለው ቀንድ ያለውን ምንለው ክብር አይቶ ውጦት እዛም ያለው አይደለም። እስቲል አሁን ያሳስበኝ እሱን ባቀው ክርስቶስ ቢበራልኝ ታያላባ ዛሬ አላውቅም። የሆነ ሰው የሚበራልን ነገር አለ። ጎናችሁ ያለውን ሰው እርሱ ክርስቶስ በሉት። የትንሣኤው ኃይል ይበራልሃል በሉት። አንድ ሰው አሜን ይበለኝ። ለምንድነው የትንሣኤው ኃይል ይበራል የሚለው? በጣም ስትረስ አድርጌ ላውራ። ታይሚ በደንብ እጠቀማለሁ። ትንሣኤ ውስጥ ያለው ሴክሬት ብዙ አልተወራም ቸርች ላይ። ኢየሱስ ከሞት ሲነሳ ይሄ ጉባኤ ዳግም የሚወለድበት ዘር የእንደገና መወለድ ዘር ተለቋል። የኢየሱስ መነሳት ጨዋታ አይደለም፣ ሃይማኖት አይደለም፣ የዳግም ውልደት በር ነው። እርሱ ላይሞት ሲነሳ የማይሞቱ ልጆች የሚወለዱበት ዘር ታደለ። ኢላዳባ ጋራ ዳባሪያስ አንድ ሰው ጮህ አሜን ይበለኝ። መልእክት አሁን የቀለለብን እዛ ስንሄድ ምን ነው ፕሮፌት ሮቢ ያለበት ቸርች እንደው ምን ነው ተገልብጭ አሜን አላልኩም ነው የምትለው። ሰማይ ላይ ከናት ከአባት የተወለዱ አይደሉም። ከጋሽ አበበ እሱ አይደለም ከማይጠፋው ዘር አሊላ ባራዳባያስ አንድ ሰው ያዛርጉኝና ትንሣኤው ወልዶኛል በሉት። አዲስ ፍጥረት ሆኛለሁ በሉት። ለዘላለም የማይሞት ዘርን ይወስዳል። አሜን ነው እቴ አሜን አባ። እሱ ብቻ አይደለም ኢየሱስን ከሞት ሲያስነሳው ይልና ከአለቃት ከስልጣናት ከምኖች ሁሉ በላይ የምን ራስ? የቤተ ክርስቲያን ራስ። ኢየሱስ ከሞት ሲነሳ ኖርማል አይደለም የሆነው። አጠቃላይ መናፍስቱ ዓለም በሙሉ መጥቶ እግሩ ስር ተደፋ። በትንሣኤው አለቃው ተሸንፏል። እዚህ ሰፈር ላይ አስፈሪ ነኝ ያለው ዘንዶ ከእግራችሁ በታች ነው። የጨለማ ረቂቅ መናፍስቶች ተቀጥቅጠዋል። ትንሣኤው ምን አመጣ? የሚመጣውንም አመት ለአጋንንት አይደለም የሚገዛው ለኢየሱስ ነው። እስቲ ኢየሱስ በሉ እስቲ። ከሙታን በመነሳቱ ኃያላን ዙፋናት፣ አለቆች፣ ስልጣናት ተሸንፈዋል። አሜን ትላላችሁ? ትንሣኤ ውስጥ ሚስጥር አለ። አሁንም ለኛ ነው ኖርማል። ይሄን እያወራው ካልነዘረ በጌታ መሆን ያጠራጥረኛል።
አሁን ቼክ በማን በጌታ እንደሆነ እያየው ነው። ትንሣኤ ሲወራ ካልወረረ አለቃው ተሸነፈ ስል ምንም አሜን ካላልክ የሆነ ዲኤንኤ እጥረትማ አለ አንተ ውስጥ። ዞር በሉና ጎናችሁ ያለውን ሰው ከሙታን ተነስቷል ኢየሱስ በሉት። ጠላትህ በዛ ተሸንፏል በሉት። ሼብራዳ ባጋላ ላባዲያስ መተት አይሰራብህም፣ ድግምት አይሰራብህም፣ አስማት አይሰራብህም፣ የዘር እርግማን አይሰራብህም። እናንተ ቤት የሚመጣ ጠላጭ መንፈስ አይሰራብህም፣ ጠጠርጣይ አይሰራብህም፣ ሟርተኛ አይሰራብህም፣ ደጋሚ አይሰራብህም፣ አለቃው አይሰራብህም፣ የምትገባበት ሰፈር ዘንዶ አይሰራብህም፣ ተወርዋሪ እባብ አይሰራብህም፣ አስማተኛ አይሰራብህም፣ ጂኒ አይሰራብህም። ሌሊት የሚያዞራ ለአራት ሰው የምስራች አሸንፈሃል በሉት። አይቻ ንገሩልኝ፣ አሸንፈሃል በሉት። አሸንፈሻል በሏት። ረበገበሊያ ጉልበት ሁሉ ለኢየሱስ ይንበረከካል። ጉልበት ሁሉ ለኢየሱስ፣ ጉልበት ሁሉ ለኢየሱስ። በእኔ ተማምኗልና ስሜን አውቋልና ባጠገብሽ በጎን ማሻካቱላ ባያ ኧረ አንድ ሰው አሜን ይበለኝ። እኔ አድራሻችሁን ሳየው ከአለቃው አራስ በላይ ከዘንዶ በላይ እባብና ጊንጡን እንዲህ ነካ አርጉትና ተነስቷል ብሎ ተነስቷል፣ 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 ተነስቷል። ገና ነው፣ መሰረት እኮ ነው። አሁን 35 ጫማ ልንወጣ ነው። አንድ ሰው አሜን ይበለኝ። እሱ ብቻ አይደለም አለ ኢየሱስ ከሞት ሲነሳ ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ ኢየሱስ ከሞት ሲነሳ ሌላ ስም የለም። አንድ ሰው ደውሎ እንዲህ አለኝ፣ ኢየሱስ ሚለው አበዛችሁ ትንሽ አትቀላቀሉም ወይ አለኝ። ገና ምን አይታ አልኩት። ገና እና አለኝ በሚመጣው ዓለም አልኩት፣ በአዲሱ ዓለም አለው ወራ ላባላባ እዛም ይቀጥላል። እንዴት አይቀጥል? አብ ያከበረው፣ ነቢያት ያበዱለት፣ መላእክት የጮሁለት፣ እዚህ ሰፈር ያለሽው አሜን ምትይለት ስሙ ገናና የሆነ ስሙ አስፈሪ የሆነ አንድ ሰው ጮሆ ኢየሱስ ኢየሱስ ኢየሱስ። አሁን ባለነው ዓመት በዚህ ብቻ አይደለም እኮ እናቴ፣ በሚመጣው በአዲሱ ዓመት በዛ ዓለም ኢየሱስ ብቻ ነው። ኢየሱስ ማሻካታራላ እኔ ሌላ ስም የፈለግሽ መሰለኝ። እኔ አላቅም። ጎናችሁ ሌላ ስም የለም በሉት። ገብርኤል የለም፣ ሚካኤል የለም፣ ከበደ የለም፣ አበበ የለም፣ ሜጀር የለም፣ ማይነር የለም። the king of king, the lord of lord, almighty jesus። ቆይ ቁጭ በሉ። መንፈስ አለ ዳሃሱካ አንድ ሰው ጮሆ አሜን ይበለኝ። አሹ በሉ እስቲ አንድ ላይ አያችሁ። ይሄ ኢየሱስ ከሞት ሲነሳ የሚበልጥ ስም ወረሰ አይልም። በዚህ ዓለም ብቻ ሳይሆን የትኛው ዓለም የሚመጣው ዓለም ራሱ ሌላ ስም የለም። ሰለቸው አይደለ ጴንጤው ዘንድሮ ገና ምን አይተ አዲሱ ዓለም ላይ ሌላ ስም የለም። ጧት ስሙ አየር ነው፣ ማታ ምግብ ነው፣ ማለዳ እልልታ ነው። እያወራኸው ትሄዳለህ። ስሙ እንደሚፈስ ሻራዳካታ ኢናማካቺ አባራ ሎራባካታ ራባያ ሌቭራሳ ካቲላማያ አንድ ሰው ጮሆ አሜን ይበል። እኔ ምንም አይግባችሁ። እኔ እውነት ዛሬ መጸለየው የትንሳኤ ፓወር ግን ይገለጥልኝ። ኦኬ በጣም ስሙኛው ማለት ኢየሱስ ተነሳ የሚለው ውስጥ ነው እኛን የሚለየን ከሌላው። ቁርአን ውስጥ ብትሄድ ኢንጂል ውስጥ ኢየሱስ አለ፣ ግን እዛ ላይ ያለው ምንድነው? ታምር ሰራ፣ ከመሬማ ተወለደ ይልና ሞተ ተነሳ ይለ። ቡዲዝም ጋር ብትሄድ ጨዋ ሰው ነው ምን አይል። አይሁድ ጋር ብትሄድ ሄዶ አይቷል። ሮቢ እስራኤል ሀገር ላይ አንድ ወንደርፉል ሰው ይለዋል። ብቸኛ ምድር ላይ እኮ ሞቶ ተነሳ ስንል ሚነዝረን አይ እንዳንተ ቆሞ አሜን የሚል ተነሳ ሲባል አቻ አዞፓ ወይኔ አንድ ሰው አሜን ይበለኝ። የሞት ደጃፍ ተዘግቷል። የሲኦል ጉልበት ተሰብሯል። የጨለማ ኃይል ተመቷል። የተዘጉ በሮች ተከፍተዋል። አብ ከሰማይ ክብር ልኮላቸዋል። ትንሳኤ የሆነ ሰው ቤት አንድ ሰው ጮሆ ኢየሱስ ይበለኝስ። አሁን ጥያቄ ልጠይቅ፣ በጣም ስሙኝ። ልንወጣ ነው ወደ ከፍታው። የትንሳኤውን ኃይል ምን እንድል እንዳውቅ፣ ከዛ እርሱን ምን እንድል እንዳውቅ። እስቲ በሉት አንድ ላይ እንዳውቅ። እኛው የምናውቀው ዕውቀት አለ፣ ትምህርት። እኛ የለመድነው ትምህርት ምንድነው? ዋይት ቦርድ ላይ ትንሳኤ 9 ጥቅሞች
ከዛ አጀንዳን ይዘ ቀና ያርክ አንዳንዱ ምላሱን ሲጽፍ አይታችኋል። ቸርች ውስጥ ታታሪ ጻፊዎች አሉ እና ያቃሉ ተነሳ 9 ጥቅም አንደኛ ምናምን የሚለው ቲቺንግ ወስዶ የሚሄድ እሱን አይደለም ጳውሎስ የሚለው። እሱም አለው ጳውሎስ እያለ ያለው አሁን ማወራ ዕውቀት ከተለመደው ወጣ ያለ ነውና እሱ ነው የሚገባብህ። ኖርማል አትሆንም ከዛሬ ማታ ጀምሮ። አንድ ሰው አሜን ይበለኝ። አንደኛ እርሱ እንዴት ትምህርት ይሆናል? እርሱ እንዴት ስልጠና ይሆናል? እርሱ እንዴት ቲቺንግ ይሆናል? እርሱ ልክ እንደዚህ ቸርች ሪቪልድ ወርድ ነው፣ ሬማም ነው፣ በሊቪንግ ወርድ ነው፣ ራሱ መለኮት ነው። የትንሣኤው ኃይል ደግሞ ሌላ ኖሌጅ ይፈልጋል። እስቲ አሜን በሉ እንድንግባባ። ምክንያቱም ኦዲየንሳችን ብዙ አይነት ስለሆነ ምግብን በልቶ ማወቅና በፎቶ ማወቅ በሜኑ ማወቅ ምንድነው ልዩነቱ? እናቴ ማን ነው የሚመልስልኝ? ክትፎን በሜኑ ላይ ማወቅና በልቶ ማወቅ ምን ልዩነት አለው? ክትፎን በልቶ የሚያውቅ ምንድነው? ጣዕም አለው። አጨብጭቡላት። ጌታ ይባርክሽ። ጣዕም ቴስት። ክትፎ ስትበላ ቴስት አለው። ቴስት ብቻ አይደለም፣ ከበላኸው በኋላ ከ15 ቀን በኋላ ኪሎግራም ይሆናል። ኪሎግራም ብቻ አይደለም፣ ከ2 ወር በኋላ ከለር ይሆናል፣ ወዝ ይሆናል። ከሆነ ወቅት ምናምን በኋላ ደግሞ ጠረን ይሆናል። ብቻ የበላኸው ነገር ጠረን፣ ኪሎ፣ ወዝ ይሆናል። ኤክስፒሪየንስ ነው። ስትበላው አለው ጣዕም፣ ራሱ ያስለፈልፋል ያል ታወራዋለህ። አሜን። ሆቴል ገብተ እየገባች ነው፣ እሷ እየገባች ነው ማለት ነው። ኮኔክት አደረገች። እስቲ አንድ ሰው አሜን ይበለኝ። ሆቴል ገብተ ኡራባጋታካታ አንድ ሰው አሜን ይበለኝ። ሜኑ ላይ አይታል ስዕል አለው፣ ክትፎ ስዕል፣ ማንኪያው ምናምን። ከዛ 1200 ምናምን ይላል። ጎረድ ያለው ምንም አትነካም። አንብበው ንዝረት የለው፣ ቴስት የለው። ያጠናኸውን ክትፎ ሲያመጡልህ ላጭህ ይመጣል። አሞታ ላባሪያ ከዛ ውስጥ የሆነ ቴስት አለው። ስታወራው ራሱ እያልክ ነው የምታወራው። አታላባራዲያስ እስቲ ጎናችሁ ያለውን ሰው ከዚህ በኋላ በሉት፣ ክርስቶስ ጥናት አይደለም በሉት፣ ተከታታይ ትምህርት አይደለም በሉት፣ ቴስት ነው፣ ንዝረት ነው፣ ጣዕም ነው። ወካአዲ ዛአብራባ ሾኮ የሆነ ሰው ውስጥ የሚገባ መንፈስ አለ። አሜን ካልከን ጮህ አሜን በላይ። ዛሬ ማታ አይናችሁ ይከፈታል፣ ጆሮአችሁ ይከፈታል፣ ልባችሁ ይከፈታል። ስትበሉ እንደሚሰማችሁ ይሰማችኋል። አሁን ኢየሱስ ስትይ ያንቺ ይለያል። ቴስት አለው፣ ስዊት ነው። ሰዎች ይነዝራቸዋል። የተለየ ግሎሪ። ጎና ያለውን የምስራች በሉት፣ የዛሬው ዕውቀት በሉት ትምህርት ሳይሆን ሌላ ከፍታ ነው። ቶሎ ልበል ስሙኝ። እዚህ ጋር በጣም የተነቃቁ ስለሆነ ኤሌክትሪክን ጨብጦ ማወቅና ሳይጨብጦ ማወቅ ምንድነው ልዩነቱ? አይገናኝ። ስትጨብጦ ምን አለ? ይነዝራል። ንዝረት ጎበዞች። እዚህ አሁን የተላጠ ኤሌክትሪክ ቢኖር ንካውና ኖርማል አትሆንም። አሁን ኤሌክትሪክ ይዘ ደህና ናችሁ ትላለህ። ነብይ ሮቤል አትልም። ስትይዘው የመጀመሪያ ያንጠረጥራል፣ 9 ከለር ያሳያል። ይሄን የሚያውቁ እነማን መስሉ? ኤሌክትሪክ የያዛቸው ሰዎች። አንዴ የተነኩ በኤሌክትሪክ ያውቁታል። ሲያወራው ከተወሰነ ደቂቃ በኋላ ፌንት ታረጋለህ። የመጀመሪያ ስትነካው ንዝረት ነው፣ ድር ያረጋል። ቼክ አርግ፣ ንዝረት አለው። ስታዩ አልነካም፣ ስታዩ ቀጭን ነው፣ ስትነካው ግን ፓወር አለው። ይላባታላ። አሁን የሆነ ሰው ጋር እየተግባባን ነው። ጎናችሁ አለው። ቀጣይ እኮ የሚሆነውን ታያለ በሉት። አጃ ራባ ዛታ ሊብራታ አያ እየመጣ ነው ዛሬ። አንድ ሰው ጮህ አሜን ይበለኝ። አንድ ሰው ጮህ አሜን ይበለኝ። ለረጅም ዘመን ኤሌክትሪክን የሚያስጠርኑ ሰዎች ነበሩ ቸርች ላይ። የመንፈስ ፓወር ብሎ ሲያስጠኑ ነው ነበር። ገና እኮ ነክተን አናውቅም። የስ ነው የምንለው። ኖርማል ኤሌክትሪክ ነክቶ አወዳደቅ ትመርጣለህ? ቆይ ወደ ቀኝ ልውደቅ ወደ ግራ አትልም። አንዴ ይዞኛል የእንጀራ ምጣድ አናቴን ሕፃን ልጅ እንዳል አኩኩሉ ሲጫወት ኤርሚያስ ጋር የጓሮ ድመት እንዳትወጪ ሚል የገባውት ምጣድ ስር ነው። ዌልካም ብሎ ተቀበለኝ። ሌላ ዓለም ነኝ እኔ። ሶጣ ወተት እያጠጡኝ ነው ባልቦላ ለተወሰነ ደቂቃ ፎቶ አለ ራሱ። ከዛን ቀን ጀምሮ አንድ መገለጥ በራልኝ።
መንካት እና መነካት ለቤተ ክርስቲያን ዋና መሆኑ ስለገባኝ ዛሬ ጥናት አይደለም አለኝ። የዛሬው ማታ ማክሰኞ መነካት ነው። ለሁለት ሰው ንገሩት፣ ንዝረት ነው በሉት፣ መነካት ነው በሉት፣ ግለት ነው በሉት። ሺላ ራዛ ቫና ዛካ ቻካ አያያያያ አንድ ሰው አሜን ይበለኝ። ክርስቲያኒቲ is all about touching, is not teaching። ዛሬ ምርጫ ውሰድ። ቲቺንግ ይሻላል ተቺንግ በሉት። ጎናችሁ ያለው ምን አለልሽ? ምን አለ? ቲቺንግ ወይስ ተቺንግ ትፈልጋላችሁ? ዛሬ ይጀምር። የዛሬው እኮ 100 ዓመት አይቆምም። ፋይናንስ ይመጣ አይቆምም። ትዳር ሲመጣ አይቆምም። እየቀጠለ እየጨመረ ንዝረቱ እየበዛ ወሬ ሲመጣ አይቆምም። ሟት ሲበዛ አይቆምም። የኢትዮጵያ ኢኮኖሚ ሲለወጥ አይቀየርም። እየጨመረ አረ የሆነ ሰው ነካ አድርጎና የማይቋረጥ ንዝረት ያገኛል በሉት። ራታካታካቲላ ረባያስ ሆረቬሽ ከፔዴላ ባራ ወላ ካታራባያ ዛሬ መጣ። በቃ መንፈስ ሌሊት ይቀሰቅስሻል፣ ማለዳ ያዘምራል፣ ጠዋት እልል ያስብልሃል። ቸርች ላይ ይነዝራችኋል። የማይጠፋ እሳት ያገኛችኋል። የማይቆም እሳት ያገኛችኋል። የማይጠፋ ንዝረት እስቲ የኔ ነገር በሎ እየጨመረ እየሰፋ እየዋጠ እየተቀለለ ይሄዳል። ቆይ ቁጭ በሉ። ገና ነው። አረ ኢየሱስ ያድናል። መነካት ወይስ ትምህርት? ክርስትና ቲቺንግ ወይስ ተቺንግ? አሁን የሚለቀቀው ስማኝ፣ ሰው በኤልፓ ፓወር ከነዘረው ከቆቃ በመጣው ከተንቀጠቀጠ ኖርማል ሆኖ ካላወራ በኤልሻዳዩ ፓወር ሰው ሰራሽ ኃይል ካንቀጠቀጠ ይሄ የዱናሚስ ቅባት አይዶኖ የሆነ ሰው ታሪክ ይቀየራል። አሁን ቃሉ እየተለቀቀ እንደ ድሮ አይደለም የምትሰማው፣ እንደ አዲስ ረበራ ሾረበላ በለው። የእግዚአብሔር ሰው ምን ሆነሃል? ነዝሮኛል። መንፈስ ላይ አልፏል። እሳት ላይ አልፏል። ይኸው ልመርቃችሁ። 10 ትውልድ የሚቀበለው ንዝረት ይስጣችሁ። እህቶቻችሁ የሚቀበሉት ፓወር ይስጣችሁ። አመጽ የማይበላው እሳት ይጨጣችሁ። ጳውሎስ የነዘረው ይንዘራችሁ። ጴጥሮስ የነካው ይንካችሁ። ዳዊትን የነካው አንድ ጮ መነካት በለው መነካት። ቆይ ስሙኝ በደንብ እንድንግባባ። 12 ዓመት ጀምሮ ደም ይፈሳል ሴት የልብሱን ዘርፍ ብነካ እድናለሁ ብላ አመነች አይደል? በነካችሁ ጊዜ የደሟ ምንጭ ወዲያው ከዛ መዳኗን በተከታታይ ትምህርት አወቀች ነው የሚለው። በሰውነቷ የሚለው ትክክለኛው ትርጉም በንዝረት ነው የሚለው። ስትነካው ሾክ አረገው። ውስጧ ምንድነው የሆነው አለች። የሆነ ነገር ነው ዥው አለ። አሁን እንዲህ ነው የምትሆነው። ቸርች መጥተህ ኖርማል ሆነ ከሄድክ አንተ ችግር ውስጥ ነህ። ገና ሲሰበክ ያኔ የተሰበከው ኢየሱስ በቃሉ በኩል ይገባል አንተ ውስጥ፣ ይነካል፣ እጅን ይወራሃል፣ ውስጥን ይነቃቃል ውስጥ። ያቺ ሴት ከዘለለች የደሟ ምንጭ ከቆመላት መከራ ዛሬ ማታ ያቆም። ኧረ አንድ ሰው አሜን ይበለኝ። የዘር እርግማን ያቆማል። ጎናችሁ መዳንህን በሰውነት በራስህ ታውቃለህ በሉት። ኢምቡካላሺራ ራሱ ነው አማቱሊ ሊቭራናማ ምን መሰለህ? የነዘረው ሰው የተነካ ሰው ኖርማል መሆን ክርስትና ለምንድን ነው በዚህ ዘመን የቆመው መሰለህ? የኛ ዘመን ክርስቲያኒቲ ኖሌጅ ላይ ነው፣ ቲቺንግ ላይ ነው እና ምንም መጫወቻ ሆነናል። የአባቶች የዘመን አውድ የለም። ምን አውዱ ትላለ ብሏል ፓስተር ዳዊት። እብዱ እዚህ ቁጭ ብሎ እያለኩ እብዱን አስወጣለ። እውነቱን ነው። አውዱ ትላለ፣ እብዱን አስወጣለ። እውነቱን ነው። እኔ ይሄን ቃል እያጠናው ጳውሎስ የትንሳኤውን ኃይል እንዳውቅ የሚለው ለካ አንተ ትምህርት አይደለም። ስትገባ ኖርማል አትሆንም። ጌታ ምስ ኖርማል አትሆንም። አሁን እያወራው ራሱ የሆነ ሰው ውስጡ ላይ የሆነ ነገር እያለፈ ነው። አንተ ጴንጤ ቀምሰ ክትፎ አጣጥመ በሬዱዳ ካልክ፣ ሸጋዳ ካልክ፣ ቀሽር ጠጥተ ዋው ካልክ፣
ቃል ሲሰበክ ዋው ካላልክ የሆነ ችግርም አለብህ። ምግብ መቅመስ የሚችል የምላስ አካል ካለ መንፈስ አለብን። አሁን የሆኑ ሰዎች እያየው ነው እዚህ ቤት ገና ቸርች ሲመጡ እጅ ሲያነሱ ጣቢያ ይጎረጉራሉ። ራባሳካ ገና ፕሮግራም መሪ ሲቆም ዘማሪ ሲቆም እጅ ያነሳል። የሆነ ሰው አጨብጭቦ አሜን ይበላይ። ዛሬ እጃችሁ ላይ እሳት ወረደ፣ ልባችሁ ላይ ኃይል ወረደ፣ ሰውነታችሁ ላይ እሳት ወረደ፣ እግራችሁ ላይ ቅባት ወረደ፣ እጃችሁ ላይ እሳት ወረደ፣ ሰውነታችሁ ላይ ፓወር ወረደ። የትንሣኤ ኃይል አረ ኃይል እሳት። አንድ ሰው እሳት 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 ይበለኝ። ድገም አንድ ላይ የማይጠፋ ንዝረት እጅን አንሳ። በኢየሱስ ስም አገኛችሁ። 100 ዓመት የሚቀጥል ሪቫይቫል፣ 200 ዓመት የሚቀጥል ሪቫይቫል፣ ክፋት ማቆሞ ሪቫይቫል፣ የኢትዮጵያ ክፋት ማቆሞ ሪቫይቫል፣ ኢኮኖሚ ቀውስ ማጠፋው ሪቫይቫል፣ እጮኛ ማጠፋው ሪቫይቫል፣ የትዳር አጋር ማጠፋው። አይ ኮናችሁ ነካ አርጉና መነካት ነው በለው። ሰው ነው መነካት የሚያስፈልገው ምንድነው? ድገሚዋ ቲቺንግ ወይስ ታቺንግ? የዛሬ ፕሮግራም ምንድነው ሲባል ታቺንግ ነው ማለት ንዝረት ነው። በቃ አሙላ ረበራ አጃካ ኡልቪና ዙንኩ አሊያቬሬ ምን መሰለ የተነካ ሰው አይመርጥም። ይዘላል፣ ይጮሃል፣ ይዘምራል፣ ይሰብካል፣ አይፈራም። መንፈስ ዓለም የምስራች በሉት። ጎናችሁ ያለው ሰው ከዛሬ ማታ ጀምሮ የሚነካ የትንሣኤ ኃይል የንዝረት ኃይል መጥቶልሃል። አቤት አቤት አቤት! ኧረ መንፈስ አለ ዛሬ። እስቲ አንድ ሰው ጮህ አሾ ይበለኝ። ድገሙት አንድ ላይ። ክርስቶስ ጥናት ትምህርት ወይስ መነካት? ዛሬ ምን እንደሚታይ ልንገራችሁ። ከዛሬ ማታ ጀምሮ አይተ የማታውቀው የመነካት ዓለም ኢንካውንተር፣ በእውነት ነው የምነግራችሁ። ሌላ መንፈስ ዓለም ገብተ ሚስጥር ይዘህ ትወጣለህ። ጳውሎስን ኖርማል ያላደረገ፣ ጳውሎስን 14 መጽሐፍ ያልጻፈ፣ ከተማ እንዲገለብጥ ያደረገ፣ ወንጌል እንዲል ያደረገ የመነካት መንፈስ አንድ ሰው አሜን። ንኩትና ክርስትና መነካት ብቻ ነው በሉት። መነካት ሲዘመር ይነካሻል በሏት። ሲጸለይ ይነካሃል በሏት። ባይብል ሲነበብ ኪቦርድ ሲመታ ይነካናል። ሰላም ስንባባል ይነካናል። ሌሊት ይነካናል። ሩባሳተላ ሺካታራባ ኦያያያያያያ ኧረ አንድ ሰው ጮኸ አሜን። የኔ ነገር በሉስ እየጨመረ እየሰፋ እየዋጠ አምስት ደቂቃ አስተውኛላችሁ። ቁጭ ብለ 5 ሚኒት ከዛ ጠቃልለዋለሁ። ቲቺንግ ወይስ ታቺንግ? ኢየሱስ ያድናል። አንድ ሰው አሜን ይበለኝ። የበላችሁት ነው የሚጠቅማችሁ፣ ያጠናችሁት አይደለም። የነካችሁ ነው ባህር ማዶ የሚያሻግራችሁ። ስለዚህ ቸርች ለመነካት ነው የምትመጪው። እመነኝ። ከዚህ በኋላ ቃሉ መንፈስ ነው። ቃሉ ምንድን ነው? ቃሉን በሰሙት ሁሉ ላይ መንፈስ ወረደ። ስለዚህ ጳውሎስ ምን እያለ መሰለ? ምንም ነገር እኔ እጅ ላይ ግባ ኤክስፒሪየንስ ነው የሚለው። ንዝረት፣ ግለት፣ መነካካት። እታች ሰፈር ደግሞ ምን ይወዳሉ? ማጥናት። ኦራተር ይወደዳል ዘንድሮ። እውነት ውሸት ሚያወራ 9 ከፍሎ የሚያውቅ በጣም ለተራበ ሰው ትምህርት አይደለም አብላው። አሜን። አሁን ከዚህ በኋላ ይሄ ማክሰኞ ፕሮግራም ማክሰኞ ወር ዛሬ ይቀየራል። ፕሮግራሙ ራሱ የመነካት ነው የሚሆነው። አሜን አትሉም? ደግሞ እኮ ደስ የሚል መንፈስ ዓለም ክፍት ነው። ገና አሁን እንዲህ ስትል ኮኔክት ነው። እንዲህ ስትል ገባ። በጌታ በኢየሱስ ስም አሜን አትልም? ዛሬ ልመርቃችሁ። ከመነካት ወደ መነካት፣ ከግለት ወደ ግለት በኢየሱስ ስም ገብታችኋል። እመርቃለሁ። ጫዋችሁ አሜን በሉ። የማይጠፋ ንዝረት ቤታችሁ ገባ። አሜን ትላላችሁ? ኤልሳቤጥና ማርያም ሲገናኙ ሻሎም ምናምን ያለቻት። ሻሎም ስትላት
ጽንሱ በማጸኔ ምን አላለች ሰሏል። የጌታ እናት ስሙኝ ባይ ዘ ዌይ አዳም ሚስቱን አወቀ ይላል። የወንድና የሴት ትውውቅ ነው። አሁን በጣም ስሙኝ መንፈስ ቅዱስ ባንቺ ላይ ይመጣል አላት አይደል? የልዑል ኃይል ይልና ካንቺ ምን የሚለው የሚወለደው ቅዱስ የማን ልጅ? ስለዚህ አሁን ስሙኝ በማርያም ውስጥ የተገኘው የእውቀት ውጤት አይደለም፣ የቲቺንግ ውጤት አይደለም፣ የሆነ ጋሽንተናና እንትና ተነካክተው አይደለም። it's from spirit። አሁን ዘንድሮ የቀዳኸው ከመጽሐፍ ወይስ ከመንፈስ በሉት። በቃ ጥያቄው እዚህ ጎናችሁ ከመጽሐፍ ከመንፈስ ከየት ነው የምትቀዳው በሉት። ከመንፈስ ከቀዳሽ የሚወለደው በሙሉ ክርስቶስ የሚመጣው ዝም ብለህ እኮ ነው። ሻሎም ስትለው ሰውየው ረበግል አንድ ሰው አሜን ይበለኝ። መርቆት ጎናችሁ ያለው ሰው እምቀዳው በሉት። እምኮርጀው እማገኘው ከመንፈስ ነው። ኧረ የሆነ ነገር መጥቷል ዛሬ። ቃሉ እየተሰበከ ንዝረት እየመጣብሽ ነው፣ ግለት እየመጣብህ ነው። ስታወራ ኖርማል አትሆንም። ሰዎች ይመሰክሩልሻል። ካወራሽኝ በኋላ ሌሊት እንቅልፍ የጠፋ ሌሊት ጸልይ አደርኩ ማለዳ ስበክ አለኝ። ጠዋት ላይ ወጥቼ ቲክቶክ ላይ ኢየሱስን አወራ። ቲቺንግ ወይስ ታቺንግ? ታቺንግ። አሜን አሜን። ኦኬ የትንሣኤን ኃይል ማወቅ መለማመድና መግለጥ። እቺ ለመግለጥ አንድ ነጥብ ልስጣችሁና እንጸልይ። ይሄን ፎርሙላ ተግባራዊ ካረጋችሁት ይሰራላችኋል። እኔ ሰርቶልኛል። አሁን እንዲህ ያለውን ትልቅ ፓወር ይሄን የሚያክል የትንሣኤ ኃይል ሌላ ሰው እንዲጠቀም ፈልጋለሁ። እኔ በእናንተ እውሩ እንዲበራ፣ ማህፀን ተከፍቶ መንታ እንዲወለድ፣ የሆነ መስሪያ ቤት ለገብተ አራ አንተ ጋር ያለውን ኃይል ምናምን እንዲሉ ትፈልጋላችሁ። ይገለጥ። ፎርሙላው ልስጣችሁ ይገለጥ። ስሙኝ የዚህ ኃይል አልቲሜት ጎሉ አንተን መንዘር ማንቀጥቀጥ አይደለም። አልቲሜት ጎሉ ካንተ አልፎ ሌላ ሰውስ መግባት ነው። አሁን እየጋልን እየተደሰትን አይደል? አሁን መፈልገው እኔን የነካኝን የሆነ ሰው እንዲነካ ነው። ጤነኛ ትክክለኛ መሆኑ የሚረጋገጠው ታውቃለህ። የመጀመሪያ እኔ በበላሁት አንተ መቼ መታገሳም። አሁን እኔ ክትፎ በልቼ የሚገርም ነው አይልም ሮቢ? እኔ የበላሁትን ጋብዘዋለሁ። ሁለታችን አብረን ስቴክን እንይዛለን። አሁን ዛሬ ጓደኛ በለው ማን በለው ይገባበታል። ስሙኝ እንዲህ አለ ጳውሎስ በሞቱ ምን እንድለው። ኦኬ ትንሣኤ ከመምጣቱ በፊት ምን ይመጣል? ቀድሞ ምንድነው? ሞት ከሌለት ምን የለም። ትንሣኤ ማለት ራሱ በሞት የሚመጣ ነው። በሞት ነው። ዴዝ ከሌለ እመነኝ ትንሣኤ ትምህርት ነው። ስለዚህ ኢየሱስ ተነሳ ምንለው ሞቶ ነው። የትንሣኤ ኃይል ወደኛ እንዲመጣ ኢየሱስ ሲሞት ስሙኛውን ሲሞት ወደኛ ገባ። እኛ ስንሞት እሱ ወደ ሌሎች ይገባል። ፎርሙላው ይሄ ነው። በደንብ እንዲገባችሁ ምሳሌውን ልስጣችሁ። አብርሃምና ሳራ በወጣትነት ዘመን እስማኤልን ወለዱ። እስማኤል ሌላኛው ስሙ ድል በትግል ይባላል። እስቲ በሉት ድል በትግል በለዋ። ድል በትግል ማለት በሽወዳ በቴክኒክ በምናምን የሚወለድ ልጅ ነው። አጋርጋ ጎራ ብሎ። ይስሐቅ ማለት ደግሞ እንደ ሞተ ሰው ስትሆን እኔ የለውም ፓወር የለኝ ዜሮ ነኝ ስትል እሱ ነው የሚሆነው። እስቲ አንድ ሰው አሜን ይበለኝ። ሰማይ ሳይረን አለ አሉ። የሆነ መጥሪያ አለ ቤል። እንደ ሞተ ሰውና የሞተ ማንነት ስትይዝ ይጮሃል አሉ። ግር ይላልና እግዚአብሔር ሲያየው አብርሽ ሞቷል፣ ሳሪ ሞታለች፣ ሁለቱም የሉም ዜሮ ናቸው። ለነዚህማ ሞተዋል ኦሬዲ ሞት ስለመጣ ትንሣኤ ያስፈልጋቸዋል ብሎ ይስሐቅን ዛሬ ጨርሻለሁ አይደል ያልሽው ይሄ ቀን አለኝ። ወይኔ አንድ ሰው አሜን ይበለኝ። ንገሮ ጎን ያለው የመሰራች በላው። እንደ ሞተ ሰው ስትሆን ይስሐቅ ይመጣል፣ ክርስቶስ ይመጣል፣ ፓወር ይመጣል፣ መንፈስ አሜን። ሁል ጊዜ አለው እኔ ሚ ማይሰልፍ አይ ስትሉ ፓወር የለም። የትንሣኤ የሚሰራባቸው ፕሮፌቶች፣ የትንሣኤ የሚሰራባቸው ወንጌላውያን፣ የትንሣኤ የሚሰራባቸው ፓስተሮች እነማን መሰሉ? ወደ ዴዝ ቀጠና የገቡ ናቸው። ስማቸውን የገደሉ እኔ የለውም የሚሉ እነሱ ጋር ሄደ አውርተ ራሱ ተነክተህ ትሄዳል። ሳይጭኑብህ ደህና ናችሁ ማዘር ደህና ናት ሲልህ ርግልብልብ ትለ ምን ሆናል? አይ ዶንት ኖ። አሁን እኮ እንደዚህ ልንሆን ነው። ግቢ ገብቶ እዚህ ግቢ የሆነ ሰው
ጎናችሁ አንተ ከሌለ እሱ አለ በሉት። አንተ ካቆምክ በሉት እሱ ይጀምራል። አሜን ነው ወይ? ሚስጥሩ መንፈስ ዓለም ወደኛ ዓለም የሚገባው ልክ እንዴት ብዬ ልገራችሁ? ጥሩ ምሳሌ፣ ሶስተኛ ልጃችን አጥንት እየበላን አጥንቱ ውስጥ ያለው መቅኔ መውጣት እምቢ አላትና ብትለውም በማንኪያ ብትለውም እምቢ አላት። ከዛ አንድ የሆነ ወፈር ያለ ማንኪያ አለ፣ ትልቅ ነው አናቱ፣ ስበርልኝ አለች። መሃል አድርጌ ስተረከከው ቅባት ወጣ። ከዛ ላሰችው። እሷ ስትሄድ ቲቺንግ መጣ ውስጤ። ቅባት ነበረ እኮ አለ። አዎ ለምን አልወጣም? ለምንድን ነው አኖይንቲንግ ያልወጣው? ያለ ፓወር እኮ አለ አንቺ ውስጥ ብትለው የለም ፓወር፣ ብትጸልይ አይወድቅም። ምንድነው ሲባል አንድ መሰበር ያለበት። የዛሬ ፕሮግራም የመሰበር ነው። እሱ ብቻ አይምሰልህ፣ እንደተሰበርክ የሆነ ቅባት ካንተ ይወጣል። ደሞ የሚሰብርክ የሰው እጅ አይደለም፣ ራሱ መለኮት። የሆነ ሰው ጮኸ አሜን ይበላይ። ኧረ አጨብጭባችሁ አሜን። ያው ጌታ ምስክሬ፣ ጌታ ዛሬ እጁን አንቺ ላይ ያመጣል። ራሱ እኔነትን ይወስደዋል፣ ትምክህታችንን ይወስደዋል፣ ኩራታችንን ይወስደዋል። አዲሱ ቅባት ኢየሱስ። የምስራች ጎናችሁ በመሰበር ውስጥ ስታልፍ ቅባት ይመጣል በሉት። እንቁላልን ለመብላት አስኳሉን ምን መንበላ አለበት? ጎበስ እንቁላል እህቶች ምን ያደርጉታል? in the name of Jesus ነው እንደሚሉት ሃሌሉያ አይሉም እኮ ጧ ሲያደርጉት እንቁል አስኳል እየተወጣለች። ሁልሽ ውስጥ እንኳን አስኳል አለ፣ ቅባት አለ። ለምን አይወጣም? ስጡኝ መድረክ አትበል፣ ተሰበር። ስትሰበር ራሱ ዝም ብሎ ይሰጠዋል ሰዎች። ሂድ ያው ባለፈውም ሰብኬ ስበክ፣ ቅባቱ ነው። ባለፈውም ሂድ ስበክ፣ ዝም ብለህ በቃ። ለቅሶ ቤት በየሰፈሩ የሚፈለጉ ሰዎች ኤክስተርናል ፓርታቸው የተሰበር። ኤክስተርናል ፓርት ማለት ሰዋዊ ማንነት፣ ናቹራል ማን፣ እኔ ከኔ ምትል መንፈስ ለየት ያልኩ። አሁን የዘንድሮ እኮ ብዙ የምናውቀው ጉድ ነው። አንዱ ነብይ ሌላውን አይቀበልም። አሁን የእግዚአብሔር ሰው ሲመርከን ሲባርከን አይታችኋል። ተቃሉ መንፈስ ሪስፔክት አድርጉ። ይሄ መንፈስ የለም እኮ። አሁን እሱ ሲዘምር ቢሰጡኝ ይላል አንዱ ዘማሪ ቁጭ ብሎ አነቃንቆ ነበር። ይሄ መጋዝ ድምጽ ነው ራሱ እኮ ይላል ቁጭ ብሎ። መንፈስ እኮ ነው አጋንንት የሚያስጨው። እስቲ ጎናችሁ ያለውን ተሰብር ያለው ምን የለውም በቃ በሉ አሜን አትሉ? ስብከት ስበክ ስትሉ ቁጭ ብሎ ቢሰጡኝና ኖ አሁን የሚሰራው እሱ ነው። አዲስ ትውልድ መጥቷል። ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ የሚል እኔ ነኝ ካልክ ጮህ አሜን በላኝ። ክርስቶስ በእኔ ይገለጣል ካላችሁ ቆማችሁ አሜን በላችሁ አጨብጨበው።